በስታደርግ አንተ ስትሞሽ ሰርግ ላይ ነበርኩኝ ደስታህን ለማጅብ አኒቨርሰሪ ለማክበር ይሄ ሁሉ መከራ 3 ወር ሆነን ምንስ በሆነለት አይ እንግዲህ ፈጣሪ ይርዳሽ ቀርቶ ጉድ እንዳያርግሽ እንጂ ማርተኛ በቃ መጣቻው ስትዳርበ ቪዲዮ እየጨረስኩ ነው ነገ ወይዙ አይዝ ይሆናል ምን ነግርሽ ነገር ነበረኝ እኮ ግባን ውስጥ እናውራ ሃናን አገኘኋት ይቅርታ አለችኝ ታረቅን ሃና ከኔ በፊት የነበረችው ፍቅረኛ አው እና ይቅርታ ወደሷ መመለስ አለብኝ እየጠበቀችኝ ነው እኔስ ገና ትንሽ ጊዜያችን ነው ያለኔ መኖር አይከብድሽም መልካም ይሁት ተጠንቅቀ አትማኝ አትናገር ክፉ ነገር እስኪ አትማኝ ቆየ ሰው ልጅ ፍቅሬን ስላጣበቅሽኝ አመሰግናለሁ ተብሎ ይኪዳል ትዝታን ታራ አድርጎ ይቅርታ ይባላል እግረ መንገዴን ነው ያገኘሁሽ ይባላል ምንድነው የምታወሪው የበራሁት አልቀረም ዛሬ አላቆምኩህም ከመሄድ ፍቅሬ ኧረ እባክህ አንቺ ወይኔ ምንድነው እንዴ ያማል እንዴ ማነህ አንቺ ራሱ ማንሽ ሳታውቀኝ ነው እንደመጣ ከኋላ 360 ዲግሪ አሽከረከርከኝ ከሌላ ሰው ጋር እኮ ተመሳስረሽብኝ ነው በጣም አሽከረከርኩሽ እንዴ እኔኛ ነህ ግን እስቲ ገምጪ ምን መስልሻለሁ እብድ እንደሆንኩማ በድጋሚ በደንብ ላይ አረጋግጥልሻለሁ ልትሆን ነው እንዴ አውርደኝ ልቀቀኝ እንዴ ፍቅረኛሽ አይኔ ነው አትሰማም እንዴ አንተ ወይኔ ቅሌት ማናት ይኸውልሽ የኔ ፍቅርህንማ ስታሽከረክራት አየናት እኮ አታዝበል ዝም በል አትበለው እውነቱን ነው ይኸውልሽ የኔት እንዳሰብሽው አይደለም የተፈጠረው ምን መሰለሽ እንዳትዋሽኝ ፍቅር ከጀመራችሁ ስንት ጊዜ ሆናችሁ አንተ ልጅ ምንድነው የምታወራው ከጀርባ ሳያት ፍቅሬ መሰለችኝና አሽከረከርካት አው የተፈጠረው ይሄ ነው ምን አለበት ትንሽ የሚያሳምን ውሸት እንኳን ቢፈጥ አረ እውነቱን የተናገረው ስማ ሁለተኛ ጠገቤ ድርሽ እንዳትልሽ እንዳትደውልላት ቤት መተህ ልታገኘኝ እንዳትጽፍላት ለምን ስነ ስርዓት አይኖርም ሌላ ያሳብከው ነገር አለ እንዴ ፍቅሬ አንዴ ብቻችንን እናወራ ምንም እናወራው ነገር የለም ግድ የለሽም ተረጋግተን ስናወራ ሁሉም ግልጽ ይሆንልሻል አልረጋጋም ተረጋግተን ይለኛል እንዴ የእውነቴን ነው መኝ ከዛሬ በፊት አይቼው እንኳን አላቀም ተዋራለሽ እንዴ አታፍሪ ነይ የኔ ቆንጆ እንሂድ እንግዲህ እውነታውን ነግሬሻለሁ ማመን ያንቺ ጉዳይ ነው አንድ ነገር ግን ወቂ በጣም አፈቅርሻለሁ ተመስገን ከብዙ ምክንያት አንድ የፍቅር ቃል እርቅን ያመጣል የኔ ፍቅር ነው ያልሽው ሳስቺ ነው ስሚ ከኔ የምትፈልጊው ብሬን ነው ፍቅርሽን ከዛ ደሃ ፍቅረኛሽ ታገኘዋለሽ እሺ በቃ ትበሳጭ እሺ አሁን ሩም እንያዝ ወይስ እንግባ እስኪ ሩም ስጣኝ እንዴ ስማ የሰው ሴት ላይ እንዲፈጠጣል እንዴ ከሰው ጋር ተመሳሰለብኝ ማንን መሰለች ፍቅረኛ እሷን ነው የምትመስለው እሷ ነች ምን አይ እሷን ነው የምትመስለው ዛሬ ነው ከፍቅረኛ ጋር የተለያየነው በምን ተለያያችሁ ገንዘብ የለውም ብላ ሲኖር ነው ሁሉም የሚወድህ ወጥረህ ስራ የሀብት ችግር እንኳን አይደለም ይሄ ሆቴል የኔ ነው ታዲያ ከዚህ በላይ ምን ፈለገች ሀብት እንዳለኝ አልነገርኳት አይዞህ ወንድሜ አንድ ቀን ፍቅሬን ብላ የምትመጣ አታጣ እናንተ በፍቅር ብዙ ጊዜ ቆያችሁ እንዴ ፍቅረኛ አላት እኔ ደግሞ ከአንድ ሴት ጋር ከአንድ ወር በላይ መቆየት ይደብረኛል እና እሷ ከኔ የምትፈልገውን ታገኛለች እኔም ደግሞ ከሷ ጋር እዝናናለሁ አሁን ቁልፉን ስጠኝ ጊዜ የለኝም መልካም ጊዜ እንሂድ ሂድ አንተ እኔ መጣ ፍቅር ይሄ ሁሉ ነገር እንዳለ ለምን አሻኝ ሂጂ እየጠበቀሽ ነው ወክበት ተሰዶ ማሳደዱ ከራስ ጥፋት የመጣውን ጦስ በልቻለው መንደር ይበላው ይዙ ለልቤላንተ ፍቅር ከወደቀ ዛሬም ሌላ ሴት ቆይ ሚስት ተሳዘነም እንዴ በማይመለከት አትግባ ካዘንክላት ደግሞ አግባት ያሉን ሰምተሻል በቃ ጨከን ብለሽ ተይ እሺ ወደ ልትጂ ነው አንድ ጥያቄ ብቻ ጠይቄው ልምጣ ይዙ አንዴና እየገባሽ ጠብቂኝ እሺ መጣው እሺ ምንድነው ቆይ ምንድነው ከኔ ያጣው ወይ እሺ ንገረኝና ላስተካክል ተይኝ እሱን ነው የምፈልገው ተይኝ
አዎ ተይኝና ጭካኔሽን ልየው። መታመም አለመታመሜን፣ አንቺን አጥቼ ማዘን አለማዘኔን፣ መውደድ አለመውደዴን ራሴን ልየው። ለካ ያለስስት ራሴን መስጠቴ ነው እንደዚህ ያደረገ። አዎ ባሳይሽም አልገባሽም። ፍቅርሽ ደግሞ ሊፈትነኝ አልቻለም። መፈተን በሌለበት ደግሞ መውደዴን ማረጋገጥ አልቻልኩም። እስቲ አንድ ጊዜ ጨክኝብኝና ራሴን ልፈትነው። ካልሆነ ግን ተይኝ በቃ። ልቢ መርሳት በሆነለት ኢሻረቲ ኮኮብ አንተ ይዛና ያትያት ሃይ ሰላም። ዛሬ ማታ ምን አለብክ? ማ እኔ እራት አብረን ብንበላስ? መጣሁ። እሺ ማታ 2 ሰዓት። አቤት እያወራኸኝ ነበር መሰለኝ። ሄርሜላ ነሽ አይደል? አዎ መልእክት ነበረሽ። እኔ ሄርሜላ አይደለሁም። መሆንማ አለብሽ። ለምን ሲባል ካፌ ውስጥ ላለችው ቆንጂዬ መልከ መልካም ሴት ነው አድርስ ያሉኝ። ስለዚህ አንቺ መሆን ግዴታሽ ነው። የምሬን ነው። እኔ ሄርሜላ አይደለሁም፣ ግን በመፈለግ ላግዝ እችላለሁ። ደግሞ እንድታውቀው ያክል ነው። ቅድም ስልክ እያወሩ አልነበረ? ሰውነቷን መልኳ ብቻ አይደል መልካምነቷ የልብሽ እቺ ልጅ ከመጣች ጊዜ ጀምሮ እኮ እንደዚህ አይነት ጊዜ አሳልፈን አናውቅም። ተው እንጂ የኔ አባት እንደዚህ አትበል። ምንም ቢሆን እኮ ልጃችን ናት። ሰመረ ሄሎ ዮኒ፣ አንቺ ያምሻል እንዴ? ስንት ሰዓት ሙሉ አንቺን መጠበቅ አለብኝ? ዮኒ አባ ስላለ እኮ ነው። እኔ ተዘጋጅቼ ጨርሻለሁ። ስወጣ ካየኝ ግን ይገለኛል። ዛሬ ቅሪና ሁለተኛ አጠገብ የምትደርሽ ይመስሉሻል? እሺ አልቀርም። ዋደዱ መታቸው አንዴ መጣ። አንቺ ደግሞ ችግር አለብሽ። ምን ነው እማ ዮናስ እኮ ዛሬ ካላገኘሁት ሁለተኛ እንደማላገኘው ነገረኝ። እሺ ምን አባቴ ላድርግ? እስቲ ዛሬ እንደምንም ብዬ እንድትወጪ አደርጋለሁ። እሺማ የዛሬን ብቻ እሺ። ደግሞ አልቆይም። አደራ የኔ ልጅ እንዳትቆይ። እኔ ግን ከአባትሽ ጋር እንዳታጋጭ። የኔ አባት እንዴት እንደምወድ ታውቃለህ አይደል? ተይኝ እባክሽ። እቺ ልጅ ከመጣች ወዲህ ፍቅሩም ቀንሷል። ወይ አንተ ደግሞ እስቲ ልጅቷን ለቀቅ አድርጋት። ዮኒዬ ብዙ አረፈርኩ እንዴ? በጣም ይቅርታ። አንቺ ነሽ ልጅቷ እንድትወጣ እየፈቀድሽላት ያበለሻሽሻል። ቆይ እስከ መቼ ነው እንደዚህ የምንቀጥለው? ትንሽ ጊዜ እኮ ነው። ዛሬም በምን አይነት ሁኔታ እንደወጣው አንተ አታውቅም። ቆይ አንቺ ትልቅ ልጅ አይደለሽ እንዴ? አባትሽ ምን ሉን ነው የሚለው? ቆይ ምን እንደማደርግ አሳይሻል። ጆዬ አብርሽ ረጅም ጊዜ ዌልካም ጆዬ። እንዴት ሳትነግረን መጣ? እንዲህ ላስደንግጣችሁ ብዬ ነዋ። እባክህ በኋላ ሰላም እልሃለሁ። አሁን ሚስቴ በጣም ናፍቃኛለች። መግባት አለብኝ። ውስጥ እንዳትገባ ይቅርብ። ምንድን ነው ፍቅሬ ደህና አይደለችም እንዴ? ምን ሆነችብኝ? ምንድን ነው ማየው? እንዴት መጣ? ቆይ ጆ፣ በሰው ሀገር ሆነህ እኮ ነገር አንድ ነገር ትሆናለህ ብዬ ፈርቼ ነው። ኧረ እባክሽ መጠበቅ አልቻልኩኝም። ለምን መጠበቅ አልቻልሽም? እናቴ እንዳታመልጠኝ ፈራሁ። አንተም ና ስላልመጣም አልከኝ። ቆይ እኔስ ህልሜስ ተስፋዬስ? ይቅርታ ጆ፣ ልብህን አይቶ የተሻለ እንደሚሰጥህ አምናለሁ። ማይ ምንድን ነው? የተሻለ ማግኘት ቢያስደስትም ያገኙትን ጠብቆ እንደማጣት ግን ከባድ ስቃይ የለም። የሰው ልጅ ባስቀመጥ ነው የጠብቀን፣ ይልቁንስ የሚጠብቀን ፈጣሪ ብቻ።